በጌታ በኢየሱስ ስም ለምድሪቷ እግዚአብሔር ሆይ አዲስ ምዕራፍ ይሆን። ለቤተሰቦች አዲስ ምዕራፍ ይሆን። እግዚአብሔር ሆይ ለአገልጋዮች አዲስ ምዕራፍ ይሆን። ለነጋዴዎች አዲስ ምዕራፍ ይሆን። ለተማሪዎች አዲስ ምዕራፍ ይሆን። ለቤተሰቦች ሁሉ አዲስ ምዕራፍ ይሆን። በጌታ በኢየሱስ ስም አባቶ ይህንን ጊዜ ላንተ ለየነው። አንተን ብቻ ልናከብር በዚህ አለን። መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበቴ ተናገር፣ በእጆቼ ንካ። በጌታ በኢየሱስ ስም አንተ ልትልቅ እኛ ደግሞ ልናንስ ይገባል። አከበርና አባት ሆይ እስቲ በእልልታ በጭብጨባ በጩኸት ሃሌሉያ ፕሬዝ ጋድ ተቀመጡ። ባለንበት ስፍራ እንቀመጣለን። እግዚአብሔር አምላካችንን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ጌታ በዚህ አለ። እግዚአብሔር አምላክ የተባረከ ይሁን። ሁላችሁንም እንኳን ደህና መጣችሁ ላለው ሰላም ብላችኋለሁ። በጌታ ሰላም ያው ዌልካም። እግዚአብሔር አምላክ የተባረከ ይሁን። በተለይ ወደዚህ ስፍራ ደግሞ እንድመጣ ልጆችን የከፈተልኝ ፓስተር ተስፋዬ እንዲሁም የዚህ ቤተክርስቲያን መሪዎች ወይም አመራሮች ቲም ሊደርስ all of you እግዚአብሔር አምላክ አብዝቶ ይባርካችሁ። thank you for the opportunity. praise God. አሜን። እንዲሁም ደግሞ በዚህ ምድር ላይ የሚያገለግሉ የእግዚአብሔር ሰዎች ቅድምም ተገናኝተናል፣ ሲናገሩም አይተናል። ፓስተርስ፣ ነቢያት፣ ሐዋርያት፣ ወንጌላውያን፣ አስተማሪዎች እንዲሁም ደግሞ የተለያየ የቤተክርስቲያናት ህብረት መሪዎች ሁላችሁ ደጃችሁን ከፍታችኋልና ስለናንተ ጌታን አመሰግናለሁ። you are blessed. እስቲ ለሁሉም አንድ ጊዜ በደንብ አርጋችሁ praise God. እግዚአብሔር አምላክ የተባረከ ይሁን። በጣም ደስ ብሎኛል። ሐረር ስለመጣው የመጀመሪያ ጊዜ ነው። ከዚህ መጥቻ አላቅም። ማረሳው ይሆናል ማለት ነው። ትዝታ ይኖረኛል። ጌታ ይባረክ። አሜን። እግዚአብሔር አምላክ የተባረከ ይሁን። እንዲሁም ከኔ ጋር ፓስተር ስዩም አብሮኝ አለ። ለረጅም አመት ከኔ ጋር ጌታን ያገለገለ ሰው ነው። is one of our lay pastors በቤተክርስቲያን ውስጥ ካሉ የራሳቸውን ስራ እየሰሩ በገንዘባቸውም በህይወታቸውም ጌታን ከሚያገለግሉ ሰዎች መካከል አንዱ ነው። almost 20 years አብረን ነው እግዚአብሔርን ስራ ምን ሰራው። so he's a great blessing. so እዚህ ስላለ ደስ ብሎኛል። he is welcome በሉት እስቲ እንደገና። እግዚአብሔር ይባረክ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በልቤ ውስጥ ያለውን ሐሳብ አካፍላችኋለሁ። ይህ መልእክት ፕሮፌቲክ ሜሴጅ ነው። እንደገናም ደግሞ የጸሎት ሜሴጅ ነው። የጸሎት ፕሬየርፉል የሆነ ፕሮፌቲክ የሆነ የእግዚአብሔርን ቃል ነው ማካፍላችሁ። ይሄ አመት 2026 ዓመተ ምህረት ሲመጣ በፈረንጆች ማለት ነው almost ከላስት year ሴፕቴምበር ጀምሮ ያለፉት 6 ወራት በልቤ ውስጥ መንፈስ ቅዱስ ያስቀመጠውን ቃል ነው ማካፍላችሁ። እሱም ደግሞ ስለ አዲስ ምዕራፍ ነው። እግዚአብሔር በሕይወታችን ላይ አዲስን ምዕራፍ ይሰጠናል። ሃሌሉያ። ባለፈው ሳምንት ከሐሙስ ጀምሮ እስከ እሁድ አዲስ አበባ ላይ ፕሮግራም ነበረን። በጣም በድንቅ ሁኔታ ነው ጌታ ሲረዳ የነበረው። I believe እዚህም ደግሞ የእግዚአብሔር ጸጋ በመካከላችን ድንቅ ያደርጋል። በሕይወታችን ላይ አዲስ ምዕራፍ እግዚአብሔር ሊሰጠን ይፈልጋል። there is always a new chapter. በሕይወታችን ላይ new chapter አዲስ ምዕራፍ የሚያስፈልግበት ሲዝን አለ። ነገሮች በነበሩበት ብቻ ሲቀጥሉ አንድ አይነት ሆነው ሲቀጥሉ አንድ አይነት ሆነው ሲሄዱ አንዳንድ ጊዜ ነገሮችን ለምዳቸውና ምን አይነት ስሜት ይሰማናል? በቃ ከዚህ ሌላ ምንም ነገር እንደሌለ የመጨረሻው ነገር ላይ እንደደረስን አድርገን በሕይወታችን ላይ እናስባለን። ነገር ግን ሁሉ ጊዜ ሌላ ምዕራፍ አለ። ሃሌሉያ። ሌላ ምዕራፍ አለ። praise God. አንዳንድ ሰው እድሜ ይሄዳል። በቃ ከዚህ በኋላ ምን አዲስ ነገር ይመጣል? it's too late ብሎ ሰው ያስባል። ረፍዷል ይላል። እግዚአብሔር ወደ አብርሃም ሲመጣ እንዳትረሱ አብርሃም 75 አመቱ ነበር ይላል። ለ75 አመት ሰው ነው እግዚአብሔር ራእይ የሰጠው። praise God. አሜን አሜን። ከ75 አመት በላይ ሆናችሁ ያላችሁ ሰዎች ካላችሁ እዚህ ቤት ምንም ችግር የለም። እግዚአብሔር ለአብርሃም አሳይመንት የሰጠው በ75 አመቱ ነው። praise God. ስለዚህ መቼም ቢሆን ለእግዚአብሔር የሚረፍድ ነገር የለም። new beginning new chapter
እግዚአብሔር በሕይወታችን ላይ ያደርጋል። እነዚህ ወደ አዲስ ምዕራፍ ውስጥ ሕይወታችን እንዲገባ 3 አይነት ጦርነቶችን መዋጋት እንዳለብን አትሊስት ሚኒመም 3 አይነት ጦርነቶችን መዋጋት እንዳለብን ነው ዛሬ አንዱን ነገር የምጀምርላችሁ። በማቴዎስ 16 ቁጥር 15 እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም ምን ያረጓትም አለ አያሸንፏትም። ሃሌሉያ አሜን። በኋላ ጊዜ ይኖረኛል መጽሐፍቶችን አስተዋውቃችኋለሁ። ዩልቢ ትልቅ ለበረከትም የሆናችሁ መጽሐፍቶች ይዘንላችሁ መተናል። በኋላ ከቃል በኋላ ሜቢ a few minutes ነግራችኋለሁ። ሶ ጌታ ኢየሱስ የቤተክርስቲያንን ምስረታ ሲያውጅ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ ብሎ የቤተክርስቲያንን ምስረታ ባወጀበት ሰዓት አብሮ ከተናገራቸው ነገሮች መካከል አንዱ ያለውን ሬዚስታንስ ነው፣ ወይም ደግሞ ያለን ተቃውሞ ነው። ጌታ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ ካለ በኋላ የሚቀጥለው አናውንስመንት ምን የሚል ነው? የገሃነም ደጆች የሚል ነው። ፕሬዝ ጋድ። ቤተክርስቲያኔን እሰራለሁ ካለ በኋላ ኢሚዲየትሊ የቤተክርስቲያን ኦፖዚሽን ተቃውሞ፣ የቤተክርስቲያን ጦርነት ምን እንደሚሆን እንደሚቀጥል ቀጥሎ ተናገረ። በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ ነገር ግን ምን አለ? የገሃነም ደጆች አሉ። የገሃነም ደጆች ደግሞ ቤተክርስቲያኔን ምን ያረጓትም ይላል? አያሸንፏትም። በህይወታችን ላይ እግዚአብሔር ወደ ሰጠን ዴስቲኒ፣ እግዚአብሔር ወደ ሰጠን ትንቢታዊ አድራሻ መድረስ ካለብን፣ እግዚአብሔር የሰጠን ራእይ ማሟላት ካለብን፣ ፉልፊል ማድረግ ካለብን፣ እግዚአብሔር የሰጠን ህልም ላይ መድረስ ካለብን፣ እግዚአብሔር የነገረኝን ነገር ማድረግ አለብኝ ብለን የምናምን ከሆነ የውጊያ ሰዎች መሆን አለብን። we must learn how to fight. you see በመንፈሳዊው ዓለም ላይ በመንፈሳዊ ህይወት ላይ ውጊያን የማያውቁ ሰዎች በፍጹም ወደ አዲስ ምዕራፍም ሆነ እግዚአብሔር ወዳላቸው ነገር ውስጥ መግባት አይችሉም። we must learn to fight. ከጦርነት ከመንፈሳዊ ጦርነት የተለየ ህይወት በፍጹም የድል ህይወት ሊሆን አይችልም። ሁሉ ጊዜ ቤተክርስቲያን ላይ ሬዚስታንስ አለ። ቤተክርስቲያን ላይ ያለ ተቃውሞ ማለት በእኔና በእናንተ ህይወት ላይ ያለ ተቃውሞ ማለት ነው። ምክንያቱም ቤተክርስቲያን ጣራና ግድግዳ አለችም። ቤተክርስቲያንና እናንተ ነን። ሃሌሉያ። በዚህ ዓለት ላይ ቤተክርስቲያን እሰራለሁ ካለ በኋላ the immediate opposition የሚቀጥለው ቃል የገሃነም ደጆች የሚል ነው። እግዚአብሔር በሕይወታችን ላይ ሊሰራ ካለው ነገር፣ እግዚአብሔር አምላክ በሕይወታችን ላይ መስራት የሚፈልገው ነገር እንዳይሰራ ሪዚስት የሚያደርጉ ኃይላት አሉ። ለሶስት ነገሮች መዋጋት አለብን። we must learn to fight. የመጀመሪያው ነገር ደጆችን መዋጋት አለብን። you have to fight for gates. ደጆች ምንን ይወክላሉ? ደጅ ስልጣንን ይወክላል። ሃየር ኦቶሪቲን ይወክላል። ደጅ ወይም ጌትስ የሚለው መጽሐፍ ቅዱስ ክልልን፣ ገደብን፣ ተቃውሞን፣ ሬዚስታንስን፣ ሃየር ኦቶሪቲን ወይም ደግሞ የሚበልጠውን ኃይል ያመለክታል። ምን ለማለት ነው? ለምሳሌ ስለ ደጅ ስናወራ ግቢ፣ የአጥር ግቢ ያለው ቤት ቢኖራችሁ በራችሁን በጣም ኢምፖርታንት ሰው ብትሆኑ እናንተ በጣም ኢምፖርታንት ሰው ናችሁ። I'm just saying ፖለቲካሊ ወይም ደግሞ የሆነ በሌላ ሌቭል ነው የምናገረው። ብትሆኑና ግቢያችሁን ትልቅ ግቢ ቢኖራችሁ፣ ቤት ቢኖራችሁ፣ ከዛ መኝታ ቤት አላችሁ። ሶ ደጅ ብሎ የሚለው መጽሐፍ ቅዱስ ወይም ጌት የሚለው የመጀመሪያውን የውጭውን በር ነው አይደለም እንዴ? ጌት የሚባለው የውጭ ነው፣ የግቢ በር ነው።
trust me, the highest authority ትልቅ ጥበቃ ትልቅ መሳሪያ የሚጠብቃችሁ እዛ በር ላይ ነው። ሰውየው መኝታ ቤት ከደረሳችሁ በኋላ ስናይፐር ምናምን አታገኙም። እዛ ጋር ስልኩን ነው የምታገኙ ሰውየውን። ጌቱ ያለው የት ነው? ውጭ ነው። you see ሰው ያንን ደጅ ያለፈ ጠላት የቤት በራችሁን የማለፍ እድሉ ይጨምራል። የቤቱን በራችሁን ሰብሮ የገባ ጠላት የመኝታ ቤታችሁን በር የመስበድሉ እየጨመረ ነው የሚሄደው። you see gates የምንላቸው ወይም ደጆች የምንላቸው is the highest authority ነው። እግዚአብሔር ወደ ሰጣችሁ ዴስቲኒ እግራችሁ እንዳይራመድ የሚከለክል ማለት ነው። ገና ምንም ነገር እንዳታዩ ፍንጩን እንኳን እንዳታዩ የሚያደርግ ጭላንጭሉን እንኳን እንዳናይ የሚያደርግ there are gates in the name of Jesus። ዛሬ በጌታ በኢየሱስ ስም የሚሰበር ነገር አለ። there is a resistance። ጌቶች አሉ፣ higher authorityዎች አሉ። እግዚአብሔር የሰጣችሁ ነገር እውነት ስላልሆነ አይደለም። ያያችሁት ራእይ እውነት ስላልሆነ አይደለም። ህልማችሁ እውን ስላልሆነ አይደለም። መጥፎ ሰው ስለሆናችሁም አይደለም። መንፈሳዊ ሰው ስላልሆናችሁም አይደለም። but there are gates። ህይወታችሁን ሬዚስት እያደረገ ያለ ደጅ አለ። ዛሬ በጌታ በኢየሱስ ስም ያንን ደጅ እንቃወመዋለን። ዛሬ በጌታ በኢየሱስ ስም ደጃችሁን እናፈርሳለን ያልኩት in the mighty name of Jesus። አያችሁ ወደ ውስጥ ከገባችሁ በኋላ የሚመጣውን ክብር የሚያቅ የደጅ ጠባቂ አለ። you must remember እያንዳንዱ ደጅ ጠባቂ አለው። every gate keeper አለው፣ ጠባቂ አለው። ዳዊት ሲናገር እንደዚህ አለ፣ እናንተ መኳንንቶች ተነሱና ምን ክፈቱ አለ። ይህ ደጆች እንዳይከፈት የሚጠብቅ ሰው አለ ማለት ነው። የሚጠብቅ አካል አለ ማለት ነው። ወደ አዲሱ ምዕራፋችን፣ ወደ አዲሱ የአገልግሎት ምዕራፋችን፣ ወደ ነጋዴዎች ከሆናችሁ ወደ ፋይናንስ ዓለማችሁ እንዳትገቡ ደጃችሁ ላይ የቆመ ነገር አለ። in the mighty name of Jesus ዛሬ በጌታ በኢየሱስ ስም in the mighty name of Jesus ደጆቻችንን እናስለቅቃለን። መግቢያ ደጃችንን እናስለቅቃለን። እግዚአብሔር ወደ ሰጠን ትንቢታዊ ዴስቲኒ በጌታ በኢየሱስ ስም እንገባለን። ለዚህ ነው ህይወታችን ፕሬየርፉል መሆን ያለበት። that's why we need to pray። ለምን ሁሉ ጊዜ ደጆች አሉ። trust me አሁን ከቆማችሁበት ሌላ ያለፈ ክብር አለ። አሁን ካላችሁበት ያለፈ ሌላ በረከት አለ። ሌላ ድል አለ። ሌላ ቪክትሪ አለ። ሌላ ብልጽግና አለ። ነገር ግን ወደዛ ወደ አዲሱ ምዕራፋችሁ መግባት ካለባችሁ ደጆችን መዋጋት አለባችሁ። higher authorities in the mighty name of Jesus። እነዚህን በአራት ልንከፍላቸው እንችላለን። number 1 ባለንበት ምድር ላይ የሚሰራ ህግና ደንብ ሊሆን ይችላል። ይሄ higher authority ባለንበት አካባቢ ላይ የሚሰራ የሚገዛ ጻድቁ ፍሎሪሽ እንዳያደርግ የሚከለክል I'm telling you እግዚአብሔር የሰጣችሁ ነገር እንዳያብብ። you see አንድ ጊዜ እንደዚህ ሆነ በዳንኤል 6:7 ላይ ንጉሱም እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ሰው ወደ ሌላ ሰውም ሆነ ወደ አምላክ መጸለይ እንደሌለበት ንጉስ አዋጅ እንዲያወጣ እዘዝ አሉት ይላል። ይሄ ምን ማለት ነው? there is a policy ፍሎሪሽ እንዳያደርግ ነገራችሁ እንዳይለመልም የሚሰራ ምናልባት በስጋዊ ዓለም ላይ የሚታይ የሚሰራ ህግና ደንብ አለ። in the mighty name of Jesus አንድ ሰው አሜን ይበል እስቲ። በጌታ በኢየሱስ ስም ዛሬ ደጆች ይከፈታሉ። ዳንኤል ግን እንደዚህ ያደረገ ይላሉ ገባ ይላል። praise God ሃሌሉያ። ኖ እኔ ይሄ ህግ አይዘኝም ማለት ይሄ ህግ እኔን አይመለከትም ማለት ወደ ዴስቲኒ የሚሄድበትን መንገድ ይሄ ህግ አይመልሰውም ማለት በጌታ በኢየሱስ ስም ደጆች ይከፈታሉ ነው። you must know how to fight it። ምን ማድረግ እችላለሁ? እንግዲህ በኔ ላይ ብቻ አልመጣ ለሀገር የመጣ ህግ ነው። እኔ ቤት ብቻ አይደል፣ እኛ ቸርች ብቻ አይደል፣ እኛ ሰፈር ብቻ አይደል፣ በሀገር የመጣው ኖ በሀገር የመጣ የሚባል ነገር የለም። in the mighty name of Jesus ሃሌሉያ። እግዚአብሔር የሚከፍትላችሁ ደጅ አለ። እግዚአብሔር ለአገልግሎታችሁ የሚከፍተው ደጅ አለ። ለፋይናንሳችሁ እግዚአብሔር የሚከፍተው ደጅ አለ። in the mighty name of Jesus ማንም ሰው እንዳይጸልይ ያሉ ማንም ሰው there are policies
ጻድቁ እንዳይለመልም የሚከለክሉ እንዳይሄድ የሚከለክሉ in the mighty name of Jesus ኧረ ሃሌሉያ ዛሬ የሚሰበር ነገር አለ አስቴር ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል የንጉስ በሮችና በንጉስ አውራጃ የሚገኝ ሰው ሁሉ ወንድም ሆነ ሴት ማንም ሰው ሳይጠራ ንጉስ ወዳለበት ወደ ውስጠኛው አደባባይ የሚገባ ልጅ ይሄ ነው ፖሊሲው አለች የአገሪቷ ላይ የሚሰራው ነገር ይሄ ነው አይን ንጉሱን ማየት አይችልም አይን ከፍታው ማየት አንተ በፈለክበት ጊዜ የሚሆን ነገር የለም praise God ግን የእግዚአብሔር ፌቨር አለ ደጆችን የሚሰብር የእግዚአብሔር ሞገስ አለ አሜን አሜን አስቴር ያለችው ነገር ይሄ ነው ጸልዩልኝ pray for me ምክንያቱም የጸሎት ጉልበት ነው ደጃችሁን የሚያስከፍተው የጾምና የጸሎት ጉልበት ነው ደጃችሁን የሚያስከፍ አዲሱን ምዕራፋችሁን የሚያሳያችሁ አይታችሁ የማታቁትን ነገር የሚያሳያችሁ እግሮቻችሁ ረግጠው የማያቁትን ቦታ እንድትረግጡ የሚያረግ ሰዎች በቀላሉ የማይገቡበት ቦታ እንድትገቡ የሚያረጋችሁ in the name of Jesus ይሄ አመት ከማለቁ በፊት እግዚአብሔር እግራችሁን የሚያስረግጥበት ቦታ አለ አይናችሁ የሚያየው ነገር አለ እጃችሁ ውስጥ የሚገባ ነገር አለ እግዚአብሔር ፖሊሲን ለናንተ ፌቨር ይገለብሰዋል አሜን there are gates ይሄ የተለመደ አይደለም አለች አይገባም እንደዚህ አይገባም አለች ተገብቶ አይታወቅም ባንተ ይጀምራል praise God አሜን የሚል ሰው አለ ወይ በኔ ይጀምራል የሚል ሰው አለ ወይ በዚህ ምድር ላይ ታይቶት ከፍታ ባንተ ይጀምራል አሜን 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 በቤተሰብ ውስጥ ታይቶ የማይታወቅ ፋይናንሻል ብሬክ ስሩ እግዚአብሔር ባንቺ ህይወት ላይ ይጀምራል these are gates እነዚህ ናቸው ደጆች ፖሊሲስ ሩልስ የሚወጡ ህጎችና ደንቦች እነዚህ ደጆች ይባላሉ ምን ማለት ነው ገና የትም ከመድረሳችሁ በፊት እቤት የሚያስቀሯችሁ ናቸው አይደረግም አይኬድም እንደዚህ in the name of Jesus በጌታ በኢየሱስ ክርስቶስ እስቲ ከኔ ጋር ተናገሩ እኔ በሉ እስቲ የእግዚአብሔር ጸጋ የእግዚአብሔር ሞገስ በኔ ላይ ነው ደጆቼ በሉ እስቲ ይከፈታሉ ሃሌሉያ why because I have promises የተስፋ ቃል ምን የሚል የገሃነም ደጆች አይቋቋሟት ሃሌሉያ ደጆችን የሚወክሉ ሌላው ነገር ምንድነው ሁለተኛው ደጅን የሚወክለው ሁለተኛው ነገር ቴሪቶሪያል ስፒሪት ነው ወይም ደግሞ አካባቢው ላይ ያለ ገዢ መንፈስ spiritually territorially እየገዛ ያለ መንፈስ you see ከጠላት ባህሪዎች መካከል አንዱ ቴሪቶሪያል መሆኑ ነው የአጋንንት ባህሪ የሰይጣን ባህሪ ቴሪቶሪያል መሆኑ አንዱ ካራክተሩ በሆነ አካባቢ ላይ ነው መሆን የሚፈልገው that's a territorial spirit ታስታውሱ እንደሆነ ጌታ ኢየሱስ ያን የሊጊዮን መንፈስ ያስወጣው ምን አለው ከዚያ አካባቢ አታርቀና ሰፈራችን ይሄ ነው አለ this is our place አለ የለመድነው ቦታ ይሄ ነው የኖርነው እዚህ ነው ሰው ከንቱ ምናረገው እዚህ ቦታ ላይ ነው የሚሳካልን እዚህ ቦታ ላይ we know this area ሌላ ቦታ ሌላ ሰፈር አትወሰደናል in the name of Jesus in the mighty name of Jesus የትኛውም ቴሪቶሪያል ስፒሪት ገዢ የሆነ መንፈስ በጌታ በኢየሱስ ስም ቤታችሁንና ሰፈራችሁን ይለቃል ወደ አዲስ ምዕራፍ ውስጥ የሚያስገባችሁ ያ ነው የትኛውም ገዢ መንፈስ ከቤተ ክርስቲያናችሁ ላይ የተነሳ ይሆናል ከሚኒስትሪያችሁ ላይ የተነሳ ይሆናል አረ ከስራችሁ ቦታ በጌታ በኢየሱስ ስም ይነሳል in the mighty name of Jesus territorial spirit አያችሁ ይሄ ነገር መርዳት አለባችሁ በተለምዶ የሚባል ነገር አለ የዛ ሰፈር ሰው ተደባዳቢ ነው የዛ ሰፈር ሰው ሌባ ነው እዛ ሰፈር እንደዚህ አለ እዛ ሰፈር ሱሰኛ ነው ለምን ይመስላችኋል የሚገዛ መንፈስ አለ ገዢ የሆነ መንፈስ አለ ዛሬ በጌታ በኢየሱስ ስም I fight that spirit in the name of Jesus አያችሁ እኔ ገብቻለሁ ትላላችሁ አሁን እኔ መጥቻለሁ this is my turn አረ ሃሌሉያ እስቲ መጥቻለሁ በሉ እስቲ ገብቻለሁ በሉ እስቲ ተራው የኔ ነው በሉ እስቲ አሁን ትለቃለህ በሉት አረ ክብር አምጡ ለጌታ በደም yes hallelujah ተቀመጡ you are blessed
ደጆች የሚወከሉት በዛ የቴሪቶሪያል ስፒሪት አካባቢው መልቀቅ የማይፈልግ መንፈስ አለ። in the name of Jesus ዳንኤል 10:13 ላይ ሲናገር ይላል ነገር ግን የፋርስ መንግስት አለቃ ይላል ለ21 ቀን ተቋቋመኝ ይላል። ይሄ የፋርስ መንግስት በስጋ መንግስት ነው፣ ነገር ግን በሰማይ ላይ በመንፈሳዊ ዓለምም ይገዛላል። መልስ ከመጣ እኮ ከርሟል አለ። 21 ቀን እኮ ሆኖታል። የለመንክ ቀን እኮ መልስ መጥቷል አለ። ነገር ግን የገዢ መንፈስ አለ አለ። ሰፈሩ ላይ የሚገዛ አካባቢ ላይ እየገዛ ያለ የምታስበው ነገር እንዳይከናወን እየሰራ ያለው መንፈስ አለ። ለ21 ቀን ተቋቋመኝ አለ in the mighty name of Jesus። ነገር ግን ዳንኤል ጸሎቱን አላቋረጠም፣ ጾሙን አላቋረጠም፣ የሚፈጠረው ነገር አላው he was praying። አሜን አሜን አሜን። ጸሎት ያልተመለሰም አትበሉ። ጸሎታችሁ እየተጠራቀመ ነው፣ እየተጠራቀመ ነው ያልኩት። የሚፈነዳበት ጊዜ አለ። አሜን አሜን። አልመጣም አለ ኖ ኖ ኖ አኩሙሌት እየተደረገ ነው። አሜን ትላላችሁ። ከጸሎት ባህሪዎች መካከል አንዱ መጠራቀሙ ነው። ይሰበሰባል in the name of Jesus። በ21ኛው ቀን ይላል ሚካኤል መጣ አለ። አያችሁ ገብርኤል የመልእክተኛ መልአክ ነው። ጦርነት በደንብ የሚገባ አይደለም። ስለዚህ ያንተ ጸሎት በጨመረ ጊዜ የሰራዊት አለቃ የሆነው the archangel the one who knows how to fight አረ ሃሌሉያ አሜን አሜን። ገና ሉሲፈር ሲጣል መጽሐፍ እንደዚህ ነው የሚለው ሚካኤልና መላእክቱ ተዋጉት ነው የሚለው። he knows how to fight ሚካኤል አለ ሊረዳ ይመጣል። አረ አንድ ነገር እየተናገርኩ ነው። የማይታይ እጅ ሊረዳችሁ እየመጣ ነው። በጌታ በኢየሱስ ስም ወደ አዲስ ምዕራፍ የሚያስገባችሁ ምዕራፋችሁን የሚቀይር የማይታይ እጅ ወደ ህይወታችሁ ተለቀቀ። ወደ አገልግሎታችሁ በኢየሱስ ስም ተለቀቀ። in the name of Jesus ተለቀቀ። አረ ሃሌሉያ። ገዢ የሆነው መንፈስ የሚመታ ሌላ እጅ መጣ። ሚካኤል መጣ አለ ሃሌሉያ። እኔ ደግሞ አለ አምልጬ መጣሁ አለ መልስን ይዤ። አረ ሃሌሉያ። ይሄ ምዕራፍ የአዲስ ምዕራፍ ነው። የምታለቅሱበት ሳይሆን እንባችሁ የሚታበስበት፣ የምትጨነቁበት ሳይሆን የምትስቁበት። አሜን 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 አሜን። ነገሮቻችሁ ባዶ የሚሆኑበት ሳይሆን እጃችሁ በመልስ የሚሞላበት ነው። አረ ያመነ ሰው ክብር ያምጣ ለጌታ በደንብ ሃሌሉያ። ተቀመጡ። you are blessed። ደጆች የሚወክሉት ይሄን ነው። ደጆች ገዢ መንፈስን ይወክላሉ in the mighty name of Jesus። አረ ሃሌሉያ። ሰማያት በእናንተ ላይ ይከፈታሉ። ይሲ ወደ አዲስ ምዕራፍ ውስጥ ህይወታችሁ መግባት ካለበት ደጆችን መዋጋት አለባችሁ። ለምን? የደጁ ጠባቂ አለ። ወደዛ ነገር ውስጥ ሰብራችሁ እንዳትገቡ in the mighty name of Jesus። new chapter አረ ሃሌሉያ። ሶስተኛ ደጆች ምንን ይወክላሉ? ፋሚሊያር ስፒሪት። ፋሚሊያር ስፒሪት ደግሞ ምንለው ምን ማለታችን ነው? በቤተሰብ የደም ሐረግ ውስጥ የሚሰራ መንፈስ ማለት ነው። in the name of Jesus በቤተሰብ የደም ሐረግ ውስጥ የሚሰራ ሊንገሪንግ ስፒሪት ይባላል። የከረመ መንፈስ የቆየ in the name of Jesus በቤተሰብ ውስጥ የቆየ ሊንገር ያደረገ ነግራችኋለሁ። ከአጋንንት ባህሪዎች መካከል አንዱ ሙጭጭ ብሎ የሆነ ቦታ መቆየቱ ነው። ሊንገር ያደርጋል in the name of Jesus በቤተሰብ ይኸውላችሁ ፋሚሊያር ስፒሪት ወይም ሊንገሪንግ ስፒሪት በቤተሰብ የደም ሐረግ ውስጥ የኖረ ነው። ሃሌሉያ። በሉቃስ 9 ላይ ማርቆስ 9 ላይ ሲናገር ያ ሰው ያ አባት እንደዚህ አለ። ይሄን ቃል አነብላችሁ ፈልጋለሁ። ጌታ ላይ ጠየቀው ያ ልጁ የታመመው አባት you remember ሃሌሉያ። ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው ብሎ ጠየቀው ይላል። እርሱም እንዲህ አለ ከልጅነቱ ጀምሮ ነው አለ። ይሄ አለ የኖረ ነው አለ። in the mighty name of Jesus in the mighty name of Jesus አዲስ ነገር አይደለም ወደ ህይወቱ የመጣው አለ። ሰሞኑን አይደለም የጀመረው አለ።
ይሄ ከልጅነቱ ጀምሮ ህይወቱን ሲከታተል የነበረ ነው። ዴስቲኒውን ያየ ነው። እግዚአብሔር ያየለትን ነገር አይቶ ለመቅደም የሚሞክር መንፈስ ነው። በአያቱ ይሆናል፣ ባጎቱ ይሆናል፣ it doesn't matter። ለረጅም ጊዜ ህይወቱን የተከተለ ነው። in the name of Jesus, in the mighty name of Jesus በጌታ በኢየሱስ ስም እያልኩ ነው። I don't know ምን ህይወታችሁን እየተከተለ እንዳለ I have no idea። በቤታችሁ ውስጥ ምን እየተከተላችሁ እንደሆነ ዛሬ አይደንቲፋይ እንድታረጉት ፈልጋለሁ በጌታ በኢየሱስ ስም። ዛሬ ግን የመጨረሻው ይሆናል። ሊንገር ያደረገ ነው፣ የኖረ ነው፣ የከረመ ነው። አጎቱን እንዲያርጓል፣ አያቱን እንዲያርጓል፣ ቤተሰቡን እንዲያርጓል፣ እህቱን እንዲያርጓል። እዚህ ቤተሰብ እንደው ደና ሰው ሊወጣ አይችልም ወይ እየተባ why because የከረመ መንፈሳል in the mighty name of Jesus። ይሲ አንዳንድ ጊዜ ሰዎች ጌታን ስለተቀበሉ ብቻ ይሄን መንፈስ ላይ ያሸንፉ ይችላሉ። I want you to know that ጌታን ስለተቀበላችሁ ብቻ ይሄ ነገር ላይ ቋርጫል። you have to fight it consciously። በስሙ መመታት አለበት። በስሙ ያልተጠራ ሰይጣን አቤት አይልም። አሜን 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 አሜን። በስሙ ጠርታችሁ ያላባረራችሁ ጠላት መባረሩን አያውቅም። ጠቅልለን የሚባል ነገር የለም። praise God። the spirit of poverty የድህነት መንፈስ ቤትን እየተከተለ ከሆነ በስሙ ነው መጥራት ያለበት። ይሄ የምታስጨንቀኝ ክራይ የምትከለክለኝ ምናምን አለ ማለት ያለበት the spirit of poverty ነው ማለት ያለ። በዚህ ቤት ላይ የምሰራ የድህነት መንፈስ I command you ማለት አለ in the mighty name of Jesus። አሜን አሜን አሜን። በስሙ መጠራት አለበት። በስሙ ምክንያቱም በስሙ ያላባረራችሁ ጠላት ከህይወታችሁ ላይ አይሄድም። you pray must be specific። ሃሌሉያ። ሲክነስ ነው መጠራት አለበት በስሙ። ፍቺ ነው በሰው ቤት የሚሰራ ስሙ መጠራት አለበት። believe me I've been in the ministry እንግዲህ ላለፉት ጥቂት አመታት በብዙ ሰዎች ህይወት ውስጥ አንዳንድ ጊዜ ሰዎች ከአንዳንድ ነገር መላቀቅ ሲያቀታቸው ቁጭ ብዬ ካውንስል አደርጋቸዋል። ባክግራውንዳችሁን እስቲ ንገሩ ይላቸዋል። ቤታችሁን፣ ህይወታችሁን፣ አባታችሁን፣ እናታችሁን what አስተራ ምንድነው የሆነ ነገር praise God there must be something ሊንገር የሚያደርግ ነገር የሚከርም መንፈስ አለ in the name of Jesus። ዛሬ በጌታ በኢየሱስ ክርስቶስ I pray ከልጅነታችሁ ህይወታችሁን የተከተለን ማርክ ያደረጋችሁ ህይወታችሁ ላይ ምልክት ያደረገ በጌታ በኢየሱስ ስም የተመታ ይሆናል። ህይወታችሁን ማርክ ያደረገ ምልክት ያደረገ ከሱ በቀር የተባለ in the name of Jesus lingering spirit አረ ሃሌሉያ። አያችሁ ፋሚሊየር ስፒሪት የሚቆይ የሚከርም የኖረ ጌታ ኢየሱስ ደቀ መዛሙርቱ እንደዚህ ያሉት ይሄ መንፈስ እኛ ልናወጣው አልቻለው ለምንድን ነው አሉ። remember ይሄኛው ኃይል አለ በጾምና ይሄ የከረመ ነው አለ። ዝም ብሎ ይሄ ውሃ ልትቀዳ ስትሄድ ድንገት ገባባት ይባለው አይነት አይደለም አለ። እንደሱ አይነቱ አይደለም አለ። ድንገት የሆነ ቦታ ነው የመታት በጥፊ ብሎ እንደሱ አይደለም። ይሄ አለ የኖረ ነው አለ in the name of Jesus። በጾምና you have to fight it in the mighty name of Jesus። premature days ወደ ቤት አይገባም ማለት አለ። አሜን አሜን። የበሽታ ስም በቤታችሁ ላይ ያለ የበሽታ ስም ካለ በጌታ በኢየሱስ ስም ዛሬ የመጨረሻ ይሆንለታል። አንዳንድ ሰው እንዳስተዋይ ሰው ነው የሚያወራው። እኛ ቤት ራስ ምታት ያመናል፣ እኛ ቤት ደም ብዛት አለ፣ እኛ ቤት ስኳር አለ፣ እኛ ቤት ገለብ in the name of Jesus በጌታ በኢየሱስ ስም I break it ማለት አለበት። every lingering spirit የከርደጅ ነው ይሄ ህይወታችሁ እግዚአብሔር ወደ ሰጣችሁ ዴስቲኒ ውስጥ እንዳትገቡ የሚይዝ መንፈስ ነው in the name of Jesus። አሜን አሜን። ምን ያደርገዋል አለ? ይጥለዋል አለ። ሲይዘው ይጥለዋል። ነገሩ ሁሉ በውድቀት የተሞላ ነው ማለት ነው። ይጀምራል ግን አይጨርስም።
አንዴ በእሳት ይጥለዋል፣ አንዴ በእንትን ይጥለዋል። ሊገለው ፈልጎ እንደዛ ነው የሚለው መንፈሱ። ዋይ አያችሁ፣ በህይወታችሁ ላይ ማሰብ ያለባችሁ ነገር ኤቭሪ ሊንገሪንግ ስፒሪት፣ የትኛውም የከረመ ፋሚሊያር ስፒሪት በጦርነት ነው ህይወታችሁን ለቆ የሚሄደው። በልጆቻችሁ ላይ እጃችሁን ጭናችሁ መጸለይ ያለባችሁ in the name of Jesus። አሜን አሜን አሜን። ይሄ የዘር ሐረግ ወደዚህ ወዴትም አይሄድም ማለት አለባችሁ። አሜን። እግዚአብሔር ሰው አንድ ጊዜ ሲናገር እንደዚህ አለ፣ አባቴ በ45 ዓመቱ ነው በህርት አታክ የሞተው አለ። ከዛ በኋላ ልክ 44 ዓመት አካባቢ ላይ የልብ በሽታ ጀመረኛል። ከዛ በኋላ ጠላት መጣና ነገረኛል። የእናንተ ቤት እንደዚህ ነው አለኛል። አይ እኛ ቤት እንደዚህ አይደለም አልኩታል። ፕሬዝ ጋድ። እንደዚህ አይደለም እኛ ቤት እንደዚህ አይደለም። in the mighty name of Jesus እኛ ቤት እንደዚህ አይደለም። አሜን አሜን አሜን። እኛ ቤት እንደዚህ አይደለም። እቤታችሁ ያልገባ ስኬት ነው በእናንተ ተራ የሚገባው። እቤታችሁ ገብቶ የማያቅ መከናወን በእናንተ ይጀምራል። የመጀመሪያ ሰው ትባላለ በዘራችሁ። የመጀመሪያ ሰው በዚህ ሌቭል የከበረ ሰው የለም እስከሚባል in the mighty name of Jesus you have to fight it። ይሄንን የፋሚሊየር ስፒሪት ደጆች፣ ይሄንን መንፈስ መዋጋት አለብን consciously። አረ ሃሌሉያ prayer። አያችሁ በህይወታችን ላይ ጸሎት፣ ጦርነት፣ መንፈሳዊ ውጊያ ወደሚቀጥለው ምዕራፋችን ውስጥ ያስገባናል። አረ ሃሌሉያ አሜን አሜን አሜን። የሆነ ነገር ሲሆን ያለው በመንፈሴ in the mighty name of Jesus የሆነ መስመር ሲቋረጥ ያለው in the mighty name of Jesus ህይወታችሁን በረጅም ገመድ የያዘ ከተወሰነ ሌቭል በላይ እንዳትሄዱ ያደረገ in the mighty name of Jesus ይሄ ሊንገሪንግ ስፒሪት በጌታ በኢየሱስ ስም የተመታ ይሆናል። አሜን አሜን አሜን። በኤሊ ህይወት ላይ ከነበረው አንዱ እርግማን እንደዚህ የሚል ነው፣ ከቤትህ ሽማግሌ አይኖርም ተባለ። በቤትህ ውስጥ ነገሮች ልጆች ሁሉ ይቀጫሉ። አንዳንድ ጊዜ ፊዚካሊ መሞት ብቻ ላይሆን ይችላል። ነገር ግን ባንተ ቤት ውስጥ አለ የሚሸመግ ነገሩ ማቹር የሚያረግለት የሚበስልለት ለፍሬ የሚበቃ ሰው አይኖርም ተባለ። that was the spirit በዛ ቤት ውስጥ ሰራ የነበረ in the mighty name of Jesus አሜን አሜን። ኤልሳ ጊያዝ ሲናገረው ያለው ነገር ምንድነው? አንገል ልንገራችሁ። በዛ በጊያዝ ላይ ማን ነው ሰውየው ስሙ? በንዕማን ላይ የነበረው አለም ያለው ባንተልና በዘር ላይ ያለው that's the lingering spirit። የእርግማን ካራክተር ያ ነው። that's the character of curse in the mighty name of Jesus። ምን እያለው ነው? የኔ ቅባት እንደሆነ ባንተ ላይ አያርፍም እያለው ነው። እያለው እኮ ነው because ለምጻም ከሆነ ቅባቱ እንደማያርፍበት ታወቀ ነው። ባንተ ቤት ውስጥ ካህን አይገኝም እያለው ነው። ነብይ አይገኝም። ሰክሰስፉል ሰው አይኖር። ያያችሁ የእርግማን ካራክተር ሊንገሪንግ ስፒሪት ፋሚሊየር ስፒሪት ሰዎችን ለረጅም ጊዜ ነው የሚከተለው። የገሃነም ደጆች we are in the New Testament አሜን የሚሰዋል ወይ? አረ በደንብ አሜን ትላላችሁ ወይ? በጌታ በኢየሱስ ስም የእርግማን ምልክት ህይወታችሁን ለቆ ይወጣል። every spirit and sign in the mighty name of Jesus አሜን አሜን። አያችሁ እንደ ክርስቲያን መጽሐፍ ሲናገር ውጊያ የለብንም አይልም። ውጊያችን ከደምና ከስጋ አይደለም ነው የሚለው። ሃሌሉያ አሜን ነው ወይ? የእግዚአብሔር መንፈስ በዚህ አለ። ደጆችን መዋጋት አለብን። አራተኛው ደጅ ወይም ደግሞ ደጅን የሚወክል ነምበር 4 ሃሌሉያ አሜን። አራተኛው መዋጋት ያለብን ደጆችን የሚወክለው የክፉ ሰዎች ፕሬዘንስ ነው። wicked people there are wicked people ማወቅ አለባችሁ። ክፉ ሰው እንዳለ ማወቅ አለባችሁ in the name of Jesus አሜን አሜን አሜን። ስጋዊ ሆኜ አይደለም ክፉ ሰው አለ wicked people
ልጆቼ ቁጭ አድርጌ ከምነግራቸው ነገር አንዱ ነገር ምን መሰላችሁ? ሰው ክፉ ሰው አለ ብዬ ነግራቸው ቁጭ አድርጌ because በጣም ልጆቻችን በጣም vulnerable ስለሆኑ ፍቅርን ብቻ ስለሚያዩ ውጭ የሚያገኙ ሰው ሁሉ እንደኛ ይመስላቸዋል። አንዳንድ ጊዜ ኢንቨስቲጌቲቭ ሙቪ አሳያቸው ማለት ዶክመንተሪ እውነተኛ ለልጄ ቁጭ አድርጌ አሳያታለሁ። ልጄ ነገ 20 ዓመት ይሞላታል። ፕሬዝ ጋድ ትልቅ ልጅ አድርሻለሁ። እሺ ለልጅነት ያለው ትንሹ ደግሞ 16 ዓመቱ ነው። ፕሬዝ ጋድ ቁጭ አድርጌ አሳያታለሁ። ክፉ አለ ገርል ፍሬንዶቻቸውን ወስደው ጫካ ገለው የሚመጡ ዶክመንተሪ አሳያታለሁ። ፕሬዝ ጋድ there are wicked people ወድሻለሁ የሚልሽ ሰው ሁሉ እውነቱን አይደለም። you have to listen to me ላታለ ማሳየት አለ መምጣት አለበት። እጅት የሚጫንበት ይገባል። ሊጸለይለት የሚወጣ ነገር ካለ ማስወጣት አለብን። በስውር ለምን there are wicked people ይውላችሁ እንደ አገልጋይ እንደ ክርስቲያን ክፉ ሰው እንዳለ ማታምኑ ከሆነ ቱ ናይስ ለመሆን እየሞከራችሁ ከሆነ መንፈሳዊ ለመሆን ሰውን ከሰው ሁሉ ጋር ሁሉ በሰላም ኑሩ ተብሎ ተጽፏል የሚለውን ብቻ ከሆነ ያነበባችሁት praise God ሐዋርያ ጳውሎስ ታሳውሳላችሁ ስለ አንድ ሰው ሲናገር እንዳለ አንጥረኛው ነው ማን ነው የሆነ ረስቼዋለሁ ብቻ ያኔ ክፉ ነው ላስታውስ ብለዛ ነው እስክንድሮስ ነው እሱ ሰው አለ መከራን ጨምሮብኛል አለ I'm telling you ይውላችሁ ፊልጵስዩስ ላይ እኮ ሄዶ ሲናገር ሐዋርያው ምን ብሎ መሰላችሁ? እናንተ አለ ከመጀመሪያ ጀምሮ ከኔ ጋር አብራችሁ በወንጌል ተባባሪ ነበራችሁ። you are my partners በጣም ነው የምወዳችሁ በመከራዬም ተካፋይ ነበራችሁ ያላቸው ሰዎች እንዳሉ ሁሉ በመከራዬ ተካፋይ ነበራችሁ ያላቸው ሰዎች እንዳሉ ሁሉ መከራን ደግሞ ጨመሩብኝ ያላቸው ሰዎች አሉ። እሱ ሰውዬ እንደዚህ ነው ያለው። እግዚአብሔር የእጁን ይስጠው ነው ያለው። እንደዛ ነው ያለው። የእጁን ይስጠው ነው ያለው። ዋጋውን ያገኛል in the name of Jesus። ይኸውላችሁ ወደ አዲስ ምዕራፍ ውስጥ እንዳንገባ ደጆችን ከሚዘጉ ሰዎች መካከል አንዱ ዊክድ ሰዎች ናቸው። ዛሬ በጌታ በኢየሱስ ስም ክፋታቸው ወደ እነሱ ይመለሳል። አሜን 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 አሜን። እርግማናቸው ወደ ሰፈራቸው ይመለሳል። ጦርነቱ ወደ ሰፈራቸው ይመለሳል። we break their power in the name of Jesus. wicked people አረ ሃሌሉያ አሜን አሜን። you see በጣም ብዙ ስልጣን ያላቸው ኢንፍሉዌንስ ያላቸው ገንዘብ ያላቸው ነገር ግን ክፉ ሰዎች አሉ። የሚጠሏቸው ሰዎች አሉ። don't forget I know this is a church ግን እንደዛ ነው። እውነቱ መነጋገር አለብን። ሃሌሉያ ደጃችሁን የሚዘጉ እነሱ ናቸው። እንዳይገባ ይሄ ሰውዬ እንደዚህ ያለ ስማችሁን የሚያጠፋሉ ከመሬት ተነስተው እሱማ የሚሉ አሉ። in the mighty name of Jesus we break it። ዛሬ በራችንን ዘግተን ነው የምንደበደበው። አሜን አሜን አሜን። እኔ እውነቴን ልንገራችሁ አንዳንድ ጊዜ የሰው ስም እየጠራው ነው የምጸልየው። I pray እስክንድሮስ ብሎታል አይደል? እንደዛ praise God በኮድ ነው ስሙን ጠርቼ የምጸልየው። በዚህ ሰውዬ ውስጥ የምሰራቢ there are wicked people። መንገዳችሁ አጭር ሆኖ መንገዳችሁን የሚያረዝሙ ሰዎች አሉ። መግቢያው በዚህ ሆኖ በጓሮ የሚልኳችሁ ሰዎች አሉ። ስማችሁን የሚያጨቀዩ ሰዎች አሉ። እግዚአብሔር የሰጣችሁ ዴስቲኒ ላይ የሚቆሙ ሰዎች አሉ። in the mighty name of Jesus በጌታ በኢየሱስ ስም ኃይላቸው ባዶ ይሆናል። ቀስታቸው ገለባ ይሆናል። ቃላቸው እንደ ደመና የተበተነ ይሆናል። in the name of Jesus ወደ አዲሱ ምዕራፋችሁ ውስጥ ትገባላችሁ። ዳዊት እንደዚህ አለ መዝሙር 3 ላይ እግዚአብሔር ሆይ አለ ጠላቶቼ ምንኛ በዙ፣ ስንቶች በእኔ ላይ ተነሱ፣ ብዙዎች እግዚአብሔር ነፍስሽን አይታደግሽም አሏት ይላል። they accuse me there are accusers። የእግዚአብሔር ሰው ፓስተር ቤኒን ሲናገር አንድ ጊዜ እንደዚህ አለ ዩቲዩብ ከፍቼ አለ ስለኔ ሲናገሩ ሰምቼ አይ ሌላ ቤኒን አለ እላለሁ አለ። አይ እኔ አላውቀው እኔ ነኝ ስለኔ ነው የሚያወሩት እላለሁ አለ። wicked people you have to fight። የህልማችሁ መንገድ ይውላችሁ እየተጨበጨበላችሁ የምትሄዱበት መንገድ አይደለም። እየተዋጋችሁ የምትሄዱበት ነው። እየተዋጋችሁ የምትሄዱበት ነው።
in the mighty name of Jesus ዛሬ መንፈስ ቅዱስ የሚያስታጥቃችሁ ኃይል አለ ዛሬ የምትካፈሉት የእግዚአብሔር ቅባት አለ እግዚአብሔር ከሳሾቻችሁን ወደ ኋላቸው እንዲመለሱ ያደርጋል in the name of Jesus አሜን አሜን መንገዳችሁን የሚዘጉ ሰዎች አሉ አንድ ጊዜ በጣም ሩቅ አገር ላገለግል ሄድኩ ሩቅ ማለት በአውሮፕላን ከሀገሬ መጣሁ ከሳውዝ አፍሪካ መጥቼ በረሬ ከዛ ከአዲስ አበባ በረሬ ሌላ ሀገር ሄጄ ከዛ ከሄድኩበት ሀገር ደግሞ ሌላ በተከራየነው መኪና ወደ 10 ሰዓት ነድተን ወደ አዘጋጀነው ፕሮግራም ልክ ስንደርስ ፕሮግራሙ የለም አሉ ቀርቷል ይሄ ፕሮግራም አሉ can you believe this መሳሪያችንን ያልጫነው ነገር የለም የለም ለምን ሲባል ለካ እስክንድሮስ ነው ያ ሰውዬ ደጁን ዘግቶ ጠብቆኛል ዘግቶ በህይወቴ አይቼው ማላቅ ሰው ነው ሰላም ብየው በፍጹም በዚህ ዓለም ተገናኝተን አናውቅም እሱማ እዚህ ከተማ አይገባማል in the name of Jesus I said I refuse ከእኔ ደግሞ እዚህ ከተማ ሳላገለግል አልወጣም አለ we start to pray መጸለይ ጀመርን ወለቴ መኪና ውስጥ ነው መጸለይ ጀመርነው እግዚአብሔር ሰዎችን አስነሳ በስብሰባ ላይ በተቀመጡበት የሆነ ሰው ብድግ አለ ይሄ ሰው ገንዘቡን ከፍሎ በመጣ እቃ ጭኖ በመጣ ላገልግላችሁ ባለ ምን አርግ ነው የምትለው አለ I said in the mighty name of Jesus አሜን 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 እግዚአብሔር ይውላችሁ ቃላቸውን ሊቀለብስላችሁ ነው የትኛውም ለእናንተ የተከፈተ ደጅ ክፉ ሰዎች የቆሙበት ደጅ በጌታ በኢየሱስ ስም የእግዚአብሔር እጅ አነሳቸው የእግዚአብሔር እጅ አነሳቸው ነው ያልኩት in the mighty name of Jesus የእግዚአብሔር እጅ ይውላችሁ ሲያነሳቸው ያለው አሜን 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 አኪጦፌል እንደዚህ አለ ዛሬ ማታ ይሄዳለሁ አለ ደክሞ ነው ማገኘው አለ ለብቻው ነው ማገኘው አለ ከዛ በኋላ እመተዋለሁ አለ ሰራዊቱ ይበተናል አለ ከዛ በኋላ ንጉስ ይሞታል አለ ይሄ ነው የአኪጦፌል ፕላን ነገር ግን ዳዊት እንደዚህ አለ እግዚአብሔር ሆይ አለ የአኪጦፌልን ምክር ከንቱ አድርግ አለ አረ አሜን የሚሳለው የእግዚአብሔር እጅ ወደ ክፉ ሰዎች እየሄደ ነው የምለው መንገዳችሁ ይከፈታል እስቲ አንድ ሰው በደንብ አሜን ይበላ የሚቀጥለው ዘመናችሁ ክፉ ሰዎች በራችሁን የሚዘጉበት ዘመን አይደለም ተሰሚነት ያላቸው ሰዎች ሚዲያ አለን የሚሉ ሰዎች ገንዘብ አለን የሚሉ ሰዎች በራችሁን የሚዘጉበት ዘመን አይደለም የእግዚአብሔር እጅ አነሳቸው ነው የምለው 12 አካባቢ በፈረንጆች ከዛ በኋላ አገኘ ሁለተኛው ሸቻችን ነበርና ልንገዛ ስንል ከዛ በኋላ ፕሮሰሱን አርገን ስንጨርስ አንድ ሰው አይሸጥም አለ ከመካከላቸው ቦርድ ሜምበር ነው ሀብታሙ እሱ ነው ከዛ ሰውየው ጠራኝና እንደዚህ አለ ይሄ ሰውዬ የዚህ ቤተክርስቲያን ባለሀብት የጁሾች ሲናጎግ ነው ምንገዛው ሲናጎጉ ባዶ ቀርቷል ጁሾቹ ለቀው ሄደው 5 ሰዎች ብቻ ነው የሚያመልኩበት ወደ 1200 ሲት ያለው ቸርች ማለት ነው ለ20 አመት ባዶ ነበር አይሸጥም ይላል ይሄ ታዲያ ደጅ አይደል እንዴ 3 አመት አመላለሰኝ 3 አመት ይሄዳለሁ አይሆንም አለ አይሆንም አረ ገንዘብ የለንም ሜንቴን የምናረግበት ሲሉ እኔ ከፍላለሁ ይላል እኔ ከፍላለሁ I start to pray እግዚአብሔር ሆይ ይሄ ብርሃን I start to pray ለማንኛውም እግዚአብሔር ሆይ አልኩኝ do something አልኩኝ የሆነ ነገር መሆን አለ in the name of Jesus እኔ ደግሞ ከዚህ ሌላ አልገዛም አልኩ praise God ይሄን ነው የምንገዛው መጨረሻ ላይ ሲሄድ ሽማግሌ ወደዛ ይሄ ሰው ያለ አለኛሉ እኔ በህይወት ይያለው አይሸጥም ብሏል አለ አይ እንግዲህ እዚህ ውስጥ አልገባም ምን ያልኩ እኔ እዚህ ውስጥ አልገባም ምን የማቀው ይሄን ቦታ ጌታ እንደሰጠኝ ነው praise God እኔ የማቀው ነገር የለም እኔ አልተናገርኩም praise God I'm telling you ከ6 ወር በኋላ ያ ሽማግሌ ደወለልኝ እዚህ አለ are you still interested አለኝ አሁንም ይሄን ስፍራ መግዛት ትፈልጋለህ አለኝ
አዎ ምን አዲስ ነገር አለ አልኩት። ሰውየው ሞቷል፣ ቦታው ያንተ ነው አለ። ምን ማድረግ ይቻላል? ይኸውላችሁ አንድ ነገር ልንገራችሁ፣ እግዚአብሔር ደጃችሁን ያስከፍታል እያልኩ ነው። አሜን 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 አሜን። ዊክድ ሰዎች እግዚአብሔር ከመንገዳችሁ ያነሳል። ወጥመድን በሕይወታችሁ ላይ የሚያዘጋጁ in the name of Jesus ደክሞ አገኘዋለሁ ብለው የሚመኙ ማለት ነው። ደክሞ አገኝ ዛሬ ሌሊት ልውጣ አለ። በሕይወቴ ዳዊት ደክሞት አይቻላቅም አለ። ዛሬ ግን ከወጣ አለ ደክሞ ነው ማገኘው አለ። in the name of Jesus in the name of Jesus ወዶኛልና አዳነኝ አለ። አሜን አሜን አሜን። ጠላቶቼ በክፉ ቀን ነው የመጡብኝ፣ እግዚአብሔር ግን ከለላ ሆኖኛል። እግዚአብሔር ግን ሰውሮኛል። እግዚአብሔር የክፉ ሰዎችን እጅ ከናንተ ላይ ያነሳል። አሜን አሜን። አያችሁ ደጆች ወደ አዳዲስ ደጆች መግባት ካለባችሁ፣ ምዕራፋችሁ መቀየር ካለበት ደጆችን መዋጋት አለባችሁ። every wickedness in the mighty name of Jesus ኧረ ሃሌሉያ። ዛሬ ጌታ መንፈስ እዚህ አለ። fight for your authority fight it። ዛሬ ዝላችሁ ሊሆን ይችላል ደክሟችሁ መዋጋት። ዛሬ እግዚአብሔርን ጸጋ ትካፈላላችሁ። you will impart great grace አሜን። ብሬክ ስሯችሁ ቀርቦ ነው ያለው። ቀርቧል 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 ቀርቦ ነው ያለው። your breakthrough is around the corner ነው። ደርሳችኋል ያላችሁበት ቦታ ላይ in the mighty name of Jesus አሜን አሜን አሜን። አንዳንድ ጊዜ የእምነት ጉዞ ህይወታችሁን ሊያዝለው ይችላል። ነገር ግን መንፈስ መሞላት አለባችሁ። ዛሬ የሚሆነው ነገር ይሄ ነው። ጥቂት ደቂቃ እንጸልያለን። የእግዚአብሔር መንፈስ ጸጋን ይሞላችኋል። you will impart the anointing። አዲስ ምዕራፍን የምትካፈሉበት፣ ደጆችን የምታስለቀቁበት ጸጋን ትካፈላላችሁ። ተነስተን እንጸልይ በልሳኖቻችን። yes 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 ካላቬና ማንቶ ፕራዲያ ጄባባጋዶሳ ፕሬሌቬኔ pray 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 in the mighty name of Jesus in the mighty name of Jesus hallelujah። የትኛውም ሲስተም ህግና ደንብ እያፈረሳችሁ ጸልዩ። ከፍታችሁን የከለከለ በእነዚህ በአራቱ ነገር ላይ I want to give you 4 minutes to pray። 4 ደቂቃ ካላቬና ማንቶ ፕራዲያ ጄባባጋዶሶ ፕሮሎቬኔ in the mighty name of Jesus pray yes 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 pray ጸልዩ aggressively 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 oh yes yes ካላቬና ማንቶ ፕራዲያ ህግ ይቀየራል፣ ደንብ ይቀየራል። የትኛው ቴሪቶሪያል ስፒሪት በጌታ በኢየሱስ ስም ሰፈራችሁን ለቆ ይሄዳል። every familiar spirit pray come on ካላቬና ማንቶ ፕራዲያ ሼጋዲያኖ ማሶ ፕሮሎቬዲያ ሼጋዲያኖ ማሶ ፕሮሎቬዲያ yes 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 3 ደቂቃ pray። የጌታ መንፈስ እዚህ አለ። ካላቬና ማንቶ ፕራዲካ ኖ ማሶ ፓራቬዲያ ሼጋዲያኖ ማሳ ፕሮሎቬኔሜ ሌቫጋዶሳ ፓራዲጋ ኖ ማሶፓ ፈጣን 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 ሙዚቃ አድርገው ሌጋዲያኖ ማሶ ፕሮሎቬኔሜ ሼጋዲያኖ ማሳ ፓራዲጋ ዶሶ ፖሮቬዲያ yes more tempo yes pray 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 ሺካዲያኖ ማሶ ፕሮሎቬኒያ እየተገነነ እየተነነ live 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 ካዲያኖ ማሶ ፕሮሎቬኒያ ነው
Shikadiano masoproloveni. Yes. 3 ደቂቃ Lenta cadosa paradia. Shikadiano masoprolovenia. Lebabagado soprolovenia. Jebagadona monta porravona. Every system, political system, የሀገር ህግ ቢሆን የሰፈር ህግ ቢሆን ባህል ቢሆን እየተሰበረ እየተነሳ yes fight for your new chapter, fight for your new chapter. Every territorial spirit, familiar spirit, we come against it in the name of Jesus. lekadiano masoporro lovadia ለአመታት የሰራ break it out 2 ደቂቃ aggressively 2 minutes. Kadiano masoproloveni levavana manto jebagatana maya lepradiganoma levavagadora po jebagadiano mando prelevene meye jigadiano masa መጨረሻ. Pray every wicked person 1 minute. Every wicked person, ክፉ ሰው በአለቅነት ህይወታችሁ ላይ ያለ in the name of Jesus ደጃችሁን የዘጋ የክፉን ሰው እጅ እያነሳችሁ ጸልዩ። 1 minute. Palavena manto pradia 1 minute. Yes 1 minute. Palavana maya Kadiano masa porra bene Shigadiano masa Kelavana maya Relevenemento Shibaba. Oh yes 30 ሰከንድ be aggressive. ቀኝ እጆቻችሁ ከፍ አድርጉ። የጌታ መንፈስ እዚህ አለ። In the mighty name of Jesus, receive the grace of God. Palavana masa paradia lepa adona mosa pradiganoma. የትኛውም ደጃችሁ ላይ የቆመ አዲሱን ምዕራፋችሁን የከለከለ በጌታ በኢየሱስ ስም አሁን ተነሳ። ከአገልግሎታችሁ ላይ ተነሳ፣ ከጤናችሁ ላይ ተነሳ፣ ከገንዘባችሁ ላይ ተነሳ፣ ከልጆቻችሁ ላይ ተነሳ፣ ከቤተሰባችሁ ላይ ተነሳ። In the mighty name of Jesus, በጌታ በኢየሱስ ክርስቶስ ስም ካላቬና ማሶፕራዲያ ጄንቶ ፕራዲያ ኖ ማሳካለቬ ሊፕራ አዶና ማሶፕራቬ yes ዳዊት እንዳለ ከኔ ከሚበረቱ ጠላቶቼ አዳነኝ እንዳለ የትኛውም ከበረታባችሁ ነገር የሚያድን የእግዚአብሔር ተዘረጋላችሁ። በዘመናችሁ በሙሉ የበረታባችሁ በቤታችሁ ላይ ከበረታ ነገር በኢየሱስ ስም ነፃ ወጣችሁ። ሌፕራዲያኖማስ በጌታ በኢየሱስ ስም አውጃለሁ። ዛሬ ወደ አዲሱ ምዕራፋችሁ ግቡ። አዲሱ ምዕራፋችሁን ውሰዱ። ከኔ ጋር አውጁ። እግዚአብሔር ሆይ በሉ እስቲ። ቃልህ እውነት ነው፣ የሚሰራ ነው። በጌታ በኢየሱስ ስም ቃልህ መጥቶልኛል፣ ሰምቼዋለሁ፣ ተቀብዬዋለሁ፣ አምኜዋለሁ። በጌታ በኢየሱስ ስም ደጆች ተከፈቱ። ወደ አዲስ ምዕራፍ ሕይወቴ ገባ። እስቲ ያመነ ሰው ክብር ያምጣ ለጌታ በደም in the mighty name of Jesus። እንደ ቆማችሁ I want to pray። በጌታ በኢየሱስ ስም የታመማችሁ ተፈወሱ። የሚያማችሁ ሰዎች በሚያማችሁ ቦታ ላይ እጃችሁን አድርጉ። in the mighty name of Jesus
receive your healing ባላችሁበት ስፍራ in the name of Jesus በጌታ በኢየሱስ ክርስቶስ ስም ፈውሳችሁን ተቀበሉ። ፈውሳችሁን ተቀበሉ። የትኛውም የበሽታ ጉልበት ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ በጌታ በኢየሱስ ስም ፈውስ ሆነላችሁ። receive your healing የትኛውም ፋይናንሻል መከራና ትግል ውስጥ ያላችሁ በጌታ በኢየሱስ ስም እኔ ጸልያለሁ። የፋይናንስ ደጆቻችሁ ይከፈቱ። የሥራ ደጆቻችሁ ይከፈቱ። ያዛችሁት ይብዛ። ያዛችሁት ይብዛ። የረገጣችሁትን ውረሱ። በጌታ በኢየሱስ ስም የፋይናንስ ደጆች ተከፈቱ። ኦ አባቶ እናመሰግናለን። Father, we give you praise.